ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? እግዚአብሔር የተባረከ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ዛሬ የፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 5 እስከ 11 ያለውን የክርስቶስ አስተሳሰብ በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን የሚል ሐሳብ ነው። በዚህ ሐሳብ ላይ እንነጋገራለን። እንግዲህ ይህ በክርስቶስ የነበረ ሐሳብ ምንድነው ካልን ያው ብዙ ጊዜ ዓለማችን በዚህ ዘመን ሁሉ ጊዜ በቃ የተመሰረተችው ሰው ሁሉ የሚያስበው መብትን ስለማስከበር ነው። መብትን አስከበር የሚል ነገር ይኖራል እና መብትን ማስከበር አለብህ፣ መብታችሁን ማስከበር አለባችሁ የሚል ነገር እንሰማለን። ደጋግመን በየሀገሩ እንሰማለን፣ በየስፍራው እንሰማለን። የማንሰማበት ስፍራ የለም። ፖለቲካሉ ብትሉ በቃ መብትን ማስከበር፣ የአገር መብት ማስከበር፣ የግለሰብ መብት ማስከበር፣ የራስን መብት ማስከበር የሚል ነገር በጣም ጎልቶ ይሰማል በዚህ ዘመን። ይሄ የሰዎች አስተሳሰብ ነው፣ መብቴን አስከብራለሁ የሚል ነገር ማለት ነው። ኢየሱስ ግን መብቴን እተዋለሁ ብሎ ነው የተወው። የራሱን መብት የተወ እንደሆነ በመጽሐፍ ቅዱስ እናነባለን። ልክ እኛ ወደ ላይ ከፍ ማለትን ነው የምንፈልገው፣ ሰዎች ከፍ ማለትን ነው የምንፈልገው። ልክ መሰላል ዘርግተን በቃ በየቀኑ ወደ ላይ ከፍ እያልን በዛ መሰላል ላይ መውጣትን ነው የምናስበው። ሁሉ ጊዜ ህይወታችን እንደዛ ከፍ እያለች በየቀኑ እንድትሄድ ነው የምንፈልገው። የምንመኘውም ይህንን ነው። ሁሉ ጊዜ የምናስበውም ይህንን ነው፣ የምናደርገውም ለዚህ ነው ሁሉ ጊዜ። ኢየሱስ ክርስቶስ ግን የኔንና የናንተን ኃጢአት፣ ስለኔና ስለናንተ ኃጢአት መስቀል ተሸክሞ ወደ ታች ነው የወረደው። ኢየሱስ ክርስቶስ ወደ ታች ነው የወረደው። ወደ ታች ወደ መሬት ውስጥ ነው የወረደው። መጀመሪያው ከሰማየ ሰማያት ወደ ምድር ሰው ሆኖ መምጣቱ ራሱ ወደ ታች መውረዱ። ከዛም በኋላ መስቀል ተሸክሞ ወደ መቃብር ነው የወረደው። ጌታ ኢየሱስ ክርስቶስ ከፍታን አልፈለገም። ለራሱ ከፍታን አይደለም የፈለገው፣ የኛን መዳን ነው፣ የኛን ከፍታ ነው የፈለገው ጌታ ኢየሱስ ክርስቶስ። ስለዚህ በዚህ ዘመን እንደው በጣም አስጨናቂ፣ ሁሉ ጊዜ ሰዎች የሚጨነቁበት ነገር ቢኖር የከፍታ ጉዳይ ነው። ከፍ የማለት ጉዳይ ነው እንጂ እንደ ክርስቶስ ጥልቅ ወደ ታች ወደ ጥልቅ ዝቅ ለማለት የሚያስብ የሰው ልጅ በብዛት እንብዛም የለም። በእኛም ይህ ሐሳብ የለም። የክርስቶስ ሐሳብ ራስን ዝቅ የማድረግ ወደ ታች የመሄድ ሐሳብ፣ ዝቅ ማለት ሐሳብ በብዙዎቻችን የለም። እንግዲህ ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 11 ድረስ ያለው ክፍል ይህን ነው የሚያስተምረንና እስኪ ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 11 ያለውን ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ያደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ወዳጆቼ ይህ በእውነት የፊልጵስዩስ መጽሐፍ በምንመለከትበት ጊዜ የፊልጵስዩስን አካባቢ የፊልጵስዩስን ከተማ ስንመለከት የሮም ቅኝ ግዛት ነበረች እና በዛ ዘመን የሮም ቅኝ ግዛት ነበረች። ሮም ከሚገዛቸው ከቅኝ ግዛቶቹ አንዷ ነበረች። በዛ አካባቢ የሰዎች መለያ የሚታወቁበት ትልቁ ነገር በዛ አካባቢ በዚህ በፊልጵስዩስ አካባቢ ክብር የሚባል ነገር፣ ስልጣን፣ ማዕረግ፣ ትልቅ ቦታ የሚባሉ ነገሮች በጣም የሚወሩ፣ ሁሉም ሰው የሚፈልጋቸው ነገሮች፣ በየዕለቱ በቃ የሚደረጉ ነገሮች ናቸው። ለሰዎች ክብር መስጠት፣ ክብር ማግኘት መፈለግ፣ ስልጣን መፈለግ፣ ማዕረግ መፈለግ፣ ትልቅ ቦታ መፈለግ፣ ይሄ ነገር በዚህ የሚታወቁበት አንዱ መለያቸው ነው የፊልጵስዩስ ሰዎች። እና በፊልጵስዩስ በምትገኘው በቤተክርስቲያን ውስጥ እንኳን ረቂቅ በሆነ መንገድ መከፋፈሎች፣ እንደዚህ ኩራት፣ እንደዚህ ራስን ከፍ ማድረግ
እንደዚህ አይነት በውጭ የሚታዩ የስልጣን፣ የማዕረግ፣ የትልቅ ቦታ፣ የክብር ነገሮች ቤተክርስቲያንም ውስጥ ገብተው ነበር። ሰዎች ራሳቸውን የሚያከብሩ፣ ራሳቸውን ከፍ ከፍ የሚያደርጉ፣ ሌሎችን የሚንቁ፣ መከፋፈልም ደግሞ የሚታይበት ሁኔታ ነበረ። ይህ ምናልባት ግልጽ በሆነ እኔ ትዕቢተኛ ነኝ እያለ ሳይሆን ረቂቅ በሆነ መንገድ ያ የነበረበት ሁኔታ ነበር። ጳውሎስ ተግባራቸውን ማረም ይፈልጋል። ግን ከማረሙ በፊት የክርስቶስን ማንነት ይገልጥላቸዋል። በዚህ ክፍልም በፊልጵስዩስ መጽሐፍ ለዚች ቤተክርስቲያን የክርስቶስን ማንነት ይገልጥላቸዋል። ምክንያቱም እሱ ነው ቁልፍ ነገሩ። ህይወታቸውን ሊለውጥ የሚችለው ነገር፣ ችግራቸውን ሊፈታ የሚችል ነገር፣ እንደ ክርስቶስ እንዲያስቡ ሊያደርጋቸው የሚችል ነገር ምንድነው? የክርስቶስን ማንነት ማወቃቸውና መላበሳቸው ነው። ስለዚህ ይሄ ብዙ ጊዜ የቤተክርስቲያን ችግሮች መፍትሄ እንዲያገኙ፣ መከፋፈል መፍትሄ እንዲያገኙ፣ ሰዎች መናናቅ መፍትሄ እንዲያገኙ፣ በቤተክርስቲያን ያሉ ዛሬም የምናያቸው ችግሮች መፍትሄ እንዲያገኙ ብዙ መሪዎች የሚሄዱባቸው መንገዶች ምንድናቸው? ዘዴ፣ በዚህ ዘዴ ብናደርግ እንፈታለን ይህን ችግር ይላሉ። እንደዚህ ሲስተሚክ ወይም ደግሞ ስትራቴጂ ብንቀይስ እንፈታለን ብለው ያስባሉ። ጳውሎስ ግን ዘዴን አይደለም፣ ጳውሎስ ግን የሚፈልገው ስትራቴጂን አይደለም። የቤተክርስቲያንን ችግር ለመፍታት ይህንን በተለይ የመከፋፈልን፣ ይህንን እርስ በርስ የመናናቅን ይህንን ችግር ለመፍታት ሐዋርያ ጳውሎስ ምንድነው ያደረገው? ምንድነው ያስተምርም የነበረው? ይህን ችግር ሊፈታ ይችላል ብሎ የነገራቸው ምንድነው? ዘዴ፣ ስትራቴጂ ሳይሆን ክርስቶስን መምሰል ነው ይላቸዋል። ክርስቶስን መምሰል ነው ወገኖች። ዛሬም ቢሆን በእውነት ለቤተክርስቲያን ችግር፣ በቤተክርስቲያን ውስጥ ላሉ ችግሮች በሙሉ መፍትሄ ሊሆን የሚችል ነገር የኛ የምንቀይሳቸው ዘዴዎች ሳይሆኑ ክርስቶስን መምሰል ነው። ክርስቶስን በየዕለት ኑሯችን መምሰል፣ እያንዳንዱ የቤተክርስቲያን አባል ክርስቶስን እንዲመስል ደቀ መዝሙር እንዲሆን ማድረግ ነው። ይህ ብዙ በቤተክርስቲያን ውስጥ ያሉ ዛሬ የምናያቸውን እንቆቅልሾች፣ ችግሮች፣ የኃጢአት ችግሮች፣ የቅድስና ችግሮች፣ የእርስ በርስ ግንኙነት ችግሮች፣ የትኛውንም ችግሮች ሊፈታ የሚችል ነገር ነው ይህ ማለት። ስለዚህ ይህ ሐሳብ በእኛም ሊኖር ይገባል። ስለዚህ ክርስቶስን የመምሰል ሐሳብ፣ የክርስቶስ ሐሳብ በእኛም ካለ ይህን ልናደርግ እንችላለን ማለት ነው። ይህን ልፈታ እንችላለን። እንግዲህ ክርስቶስ በትሕትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊሆን ይገባል። ክርስቶስ በትሕትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊኖር ይገባል፣ ወይም በእኛም ዘንድ ሊሆን ይገባል። ለምንድን ነው በክርስቶስ የነበረ ሐሳብ በእኛም ሊኖር የሚገባው? ለምንድን ነው በክርስቶስ የነበረ ሐሳብ በእኛም ሊኖር የሚገባው? አንደኛ ክርስቶስ ከክብሩ ይልቅ ትሕትናን ስላስቀደመ፣ ትሕትናን ስለመረጠ፣ ከክብሩ ይልቅ ትሕትናን ስለመረጠ። የራሱን ክብር አልመረጠም ኢየሱስ ክርስቶስ። ቁጥር 5-7 የምናነበው ይህ ነው። በዚህ በፊልጵስዩስ ምዕራፍ 2 ላይ ከ5 እስከ 7 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ በኋላ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። በዚህ ክፍል ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ማለት እኮ እርሱ እግዚአብሔር ሳለ ማለት ነው። ሙሉ በሙሉ አምላክ ሆኖ እያለ፣ ፈጣሪ ሆኖ እያለ፣ ሰማይና ምድርን የፈጠረ፣ ይህን ጋላክሲ በሙሉ የፈጠረ፣ እኔንና እናንተን የፈጠረ ፈጣሪ የሆነ አምላክ፣ ሁሉን ቻይ የሆነ አምላክ፣ ተአምረኛ የሆነ አምላክ፣ አስቀድሞ ሁሉን የሚያውቅ እግዚአብሔር፣ በሁሉ ስፍራ በአንዴ መኖር የሚችል የማይሞት የማይለወጥ እግዚአብሔር መለኮት የሆነ ኢየሱስ ክርስቶስ፣ እርሱ በሰማይ የሚኖር ኢየሱስ፣ መለኮታዊ ኢየሱስ ሆኖ ሳለ ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ፣ ምንም የሚጎድለው ነገር ሳይኖር በሰማይ የሚኖር ጌታ ኢየሱስ ክርስቶስ መለኮት ሆኖ ሳለ ምንድነው? በእውነት ራሱን ባዶ አደረገ። በትሕትና ሰው ሆኖ የባሪያን መልክ ይዞ፣ የባሪያን እንግዲህ እንደምታውቁ ባሪያ ከጨዋ ይልቅ
የተለየ እንደሆነ እናውቃለን። የሚገዛ በሁሉም እስከ ሞት ድረስ እንኳን የሚገዛ ማለት ነው። የሚሸጥ የሚለወጥ እንደ ዕቃ የሚቆጠር ነው በዛ ዘመን በጌቶቻቸው ማለት ነው። ባሪያዎች የባሪያን መልክ ይዞ መጣ ኢየሱስ ክርስቶስ በትሕትና ወደ ምድር መጣ። ወደ እኔና ወደ እናንተ መጣ ኢየሱስ ክርስቶስ። ትሕትና ማለት ማንነቱን አምላክ መሆኑን ትቶ ሳይሆን በቃ ያለውን አምላክነቱን የአምላክነት ማንነቱን ጌታ ኢየሱስ ክርስቶስ እኛን ለማገልገል ተጠቀመበት። እኛን ለማገልገል ሰው ሆነ። እኛን ለማገልገል በእኛና በእግዚአብሔር መካከል ሊሆን ሰው ሆነ። ስለዚህ ትሕትና ማለት ማንነታችንን መተው ማንነታችንን መጣል ሳይሆን ያለንን ማንነት ሌላውን እንዲጠቅም ሌላውን ለማገልገል መጠቀም ማለት ነው። እንግዲህ አስቡ፣ አንድ ንጉስ ዘውድ አድርጎ በራሱ ላይ ዘውድ አድርጎ ይኖር በቤተ መንግስት ወይ ደግሞ በዙፋን ይቀመጥ የነበረ አንድ ንጉስ የሥራ ልብሱን ለብሶ የሥራ ልብሱን ቀይሮ ዘውዱን አስቀምጦ የሥራ ልብስ ለብሶ እንደሌሎቹ ሰዎች ተራ ሰዎች ሆኖ የሌሎቹን እግር ለማጠብ ሲንበረከክ አስቡስ። ይሄንን ንጉስ እኮ ነው ጌታ። የሎሌዎቹን የአሽከሮቹን የባሪያዎቹን እግር ለማጠብ ሲንበረከክ አስቡ። ምን ይመስላችኋል? ይህንን ኢየሱስ ክርስቶስ አድርጓል። ይህን ሲያደርግ እነ ጴጥሮስ አይሆንም አንተ እንደውም በቃ ልትነካኝ እንኳን አይገባም ብሎ ሲከራከሩ ነበር ሁላቸው። ኦረ ይሄ እንዴት ይሆናል? ሲያደርግ ዝምታ ነው ቤቱን የሞላው። ትሕትና ያመጣው እንግዲህ ኢየሱስ ለኛ ያደረገው ይህንን ነው ያሳየን። የኢየሱስ ክርስቶስ ሐሳብ ይሄ ነው። ራስን ዝቅ ማድረግ፣ እግዚአብሔር ሆኖ ሳለ በሰማይ ይኖር የነበረ ሳለ ወደ ምድር መምጣት፣ ከኛ ጋር አብሮ መኖር፣ ሰው መሆን፣ ራሱን ባዶ ማድረግ፣ እንደ ባሪያ ራሱን ባዶ ማድረግ፣ ከእግዚአብሔር ጋር ራሱን ማስተካከል ሳይሆን በቃ ማገልገል፣ ማዳን። ይሄ ነው ሐሳቡ ኢየሱስ ክርስቶስ የነበረው ሐሳብ። በኖቼ ይህ የትሕትና ሐሳብ በእኛ ውስጥስ አለ ወይ? የትሕትና ሐሳብ በክርስቶስ የነበረ በእኛም ውስጥ ሊኖር ይገባል። ስለዚህ ክርስቶስ ትሕትናን እንደመረጠ እኛም ትሕትናን ልንመርጥ ያስፈልጋል። ትሕትናን፣ ራስን ማዋረድን፣ ዝቅ ማለትን ራሳችንን ማስተማር ይኖርብናል ወገኖች። በየዕለት ኑሯችን፣ በስራችን፣ በቤት ውስጥ፣ በሁሉም ስፍራ ይህንን ማድረግ ይኖርብናል። እውቅናን መፈለግ፣ ዝናን መፈለግ፣ የከበሬታን ወንበር መፈለግ ማቆም አለብን። ከክርስቶስ የተማርነው ይህንን አይደለም። ከክርስቶስ የተማርነው የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም ይላል። ከሰማያ ሰማያት የወረደውም እንዲያገለግሉት አይደለም፣ ሊያገለግል ነው የመጣው። ስለዚህ እኛ ከማን ተምረን ነው እውቅናን፣ ዝናን ፍለጋ፣ ገንዘብን ፍለጋ የምንዋትተው? ከማን ተምረን ነው? የሃይማኖት መሪያችን አዳኛችን ኢየሱስ ክርስቶስ የምንከተለው ይህንን አላስተማረንም። በሱ ውስጥ ይህ ሐሳብ አልነበረም። በሱ ውስጥ የነበረ ሐሳብ ትሕትና ነው፣ ራስን ማዋረድ ነው፣ ዝቅ ማለት ነው። አምላክ ሆኖ ሳለ ራሱን እንደ በባሪያ መልክ ወደ ምድር መምጣት ነው። በማድረግ ከፍ ማድረግን፣ ራሱን ከፍ ማድረግን አይደለም ያስተማረን፣ አገልግሎትን ነው ያስተማረን። ስለዚህ ወገኖቼ እኔና እናንተም ዛሬ የኢየሱስ ክርስቶስ ሐሳብ ያ ሐሳብ በእኛም ውስጥ ይኖር። ያ ከማድረግ ይልቅ አገልግሎትን እንምረጥ። ከማድረግ ይልቅ፣ ከዝና ይልቅ፣ ከክብር ይልቅ፣ ከምንም ነገር ከመፈለግ ይልቅ፣ ከጥቅም ይልቅ አገልግሎትን እንምረጥ። የሰው ልጅ ሊያገለግል እንደመጣ እኛም እናገልግል። አገልግለን ዘመናችንን እንለፍ። ስለዚህ የኔን መብት ማስከበር፣ መብቴን ምንለውን ነገር እንጣል። ብዙ ጊዜ በዚህ ምክንያት ነው ተጣልተን ተለያይተን የምንቀረው። በቃ እሱ አይመቸኝም፣ እሱ አትመቸኝም፣ ክብሬን ትነካለች፣ ክብሬን ይነካል ምናምን የሚባል ነገር በጣም ብዙ ነገር አለ። አልሞትንም ማለት ነው። ለስጋ አልሞትንም ማለት ነው። ለስጋ የሞተ ሰው፣ ለራሱ የሞተ ሰው
በቃ የክርስቶስ ሐሳብ ይኖራል። ክርስቶስ በእውነት ክርስቶስ ከክብሩ ይልቅ ትሕትናን ነው የመረጠውና እኛም ይህንን ልንመርጥ ያስፈልገናል ወገኖች። እንግዲህ ክርስቶስ በትሕትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊሆን ይገባል። ክርስቶስ በትሕትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊሆን ይገባል። ለምንድን ነው በክርስቶስ የነበረ ሐሳብ በእኛም ዘንድ ሊኖር የሚገባው? ለምንድን ነው በክርስቶስ የነበረ ሐሳብ በእኛም ዘንድ ሊኖር የሚገባው? ሁለተኛ ዋጋ ቢያስከፍለንም እንኳ እስከ መጨረሻው መታዘዝን መማር ይኖርብናል። መታዘዝ ስላለበት ዋጋ ቢያስከፍለንም እንኳ እስከ መጨረሻው ስለታዘዘ ክርስቶስ ኢየሱስ የሱ ሐሳብ በእኛም ውስጥ ሊኖር ይገባል። ዋጋ ቢያስከፍለንም እንኳ እስከ መጨረሻው ድረስ ታዟል። ስለዚህ ይህ ሐሳብ በእኛም ሊኖር ይገባል። ቁጥር 8 ላይ ይህንን ነው የምናየው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያው የመስቀል ሞት እንኳ የታዘዘ ሆነ። ተመልከቱ፣ ያው የመስቀል ሞት እንኳ የታዘዘ ሆነ። ቁጥር 8 ላይ ዋጋ ቢያስከፍለውም እንኳ እስከ መጨረሻው ስለታዘዘ እኛም በሱ የነበረ በክርስቶስ የነበረ ሐሳብ በእኛም ሊኖር ይገባል። እንግዲህ ኢየሱስ ክርስቶስ በግማሽ አልታዘዘም፣ በከፊል አልታዘዘም፣ ሙሉ በሙሉ ነው ለእግዚአብሔር የታዘዘ። መታዘዙ ወደ መከራ መርቶታል፣ ወደ ውርደት መርቶታል፣ ወደ መስቀል መርቶታል። ስለዚህ በቃ የታዛዥነቱ ውጤቶች ናቸው እነዚህ ነው። ስለዚህ ብዙ ጊዜ እውነተኛ መታዘዝ ራሱ የሚለካው ዋጋ በሚያስከፍል ነገርና ዋጋ በሚያስከፍልበት ሁኔታ ወይም ጊዜ ነው። እውነተኛ መታዘዝ በእውነትም እንታዘዛለን የሚለው ዋጋ በሚያስከፍሉ ሁኔታዎች ውስጥ አልፈንም ስቲል እየታዘዝን ከሆነ ነው። ዋጋ በሚያስከፍል ነገር ስቲል ለእግዚአብሔር እየታዘዝን ከሆነ ነው። ስለዚህ ዋጋ ቢያስከፍልም ዋጋ የሚያስከፍል ቢሆንም በእውነት መታዘዝ ይኖርብናል እስከ መጨረሻው። አንዳንዴ ያው መኪና ስንነዳ የትራፊክ ሕግ መብራቶች አሉ፣ ቀይ መብራቶች አሉ። ምንም ቲኬት እስካልተሰጠን ድረስ ብቻ ነው ወይ ደግሞ እስካላዩን ድረስ ብቻ ነው የምንታዘዘው እንጂ እስካዩን ድረስ ብቻ ነው የምንታዘዘው። ወይ ደግሞ የቀይ መብራት ያለበት ቦታ ላይ ሌላው ጊዜ ላንታዘዝ እንችላለን አንዳንዴና ልክ እንደዚህ አይነት ሁኔታ አለ። ኢየሱስ ግን መታዘዝ ሞትን የሚያመጣ እንኳን ቢሆን ለአባቱ ፈቃድ ታዟል፣ ለአባቱ ፈቃድ ተገዝቷል። ስለዚህ መታዘዝ ምን ማለት ነው የሚለውን አጉልቶ የሚያሳየን ትርጉም ነው። ይህ አጉልቶ የሚያሳየን ነው። መታዘዝ ማለት እስከ ሞት ድረስ ሊሆን የሚገባ ነገር ነው። ዋጋ ሊያስከፍለን ይችላል። መታዘዝ ለእግዚአብሔር መታዘዝ ዋጋ ሊያስከፍለን ይችላል። ባለፉት ዘመናት እኮ አባቶቻችን የእምነት አባቶቻችን በመጽሐፍ ቅዱስ እነዚህ የእምነት አርበኞች በዕብራውያን ምዕራፍ 11 ላይ ስማቸው የተዘረዘረ እነዚህ በዙሪያችን ያሉ እንደ ደመና የከበቡን እነዚህ አባቶቻችን ሌጦ የለበሱ የዞሩ በዘይት የተቀቀሉት ብዙ መከራ የተሰቀሉ የሞቱ እንደ በዋሻና በገደል በዱር የተቀወዘበዙ ለምንድን ነው? ለመታዘዝ ነው። ለመታዘዝ ስለሆነ ለክርስቶስ ለመኖር በቅድስና ለመኖር ነው። እነዚህ ያንን ሁሉ ዋጋ የከፈሉት። በአይናችን በቅርብ ጊዜ ታሪክ ደግሞ በእኛ ሀገር በደርግ ዘመን የነበረውን ታውቃላችሁ። እግዚአብሔር የለም በሚልበት የዳርዊን ፊሎሶፊ እግዚአብሔር የለም የሚል ቲዮሪ ዓለምን ሁሉ ባጥለቀለቀበት በዛ ዘመን እንኳን ክርስቲያኖች እግዚአብሔርን የሚፈሩ ሰዎች እግዚአብሔር አለ የሚሉ መከራ ደርሶባቸዋል። ታስታውሳላችሁ አንድ መዝሙር ዝንጀሮ አይደለሁም የእግዚአብሔር አምሳል ነኝ፣ በእግዚአብሔር አምሳል የተፈጠርኩ ነኝ የሚል መዝሙር። ዝንጀሮ አይደለሁም በእግዚአብሔር አምሳል የተፈጠርኩ ነኝ እያሉ ቆመዋል። በመታዘዝ የቆሙ ሰዎች በመከራ ውስጥ አልፈዋል። ብዙዎቹ ታስረዋል። 8 ዓመት 10 ዓመት ታስረዋል። ብዙ ዓመት ታስረዋል።
የተገደሉም አሉ፣ የሞቱ አሉ፣ ሊሞቱ የተዛቱ አሉ እና ብዙ መከራ ውስጥ አልፈዋል። ነገር ግን እስከ መጨረሻው እስከ ሞት ድረስ የታዘዙ ክርስቶስን የተከተሉ በክርስቶስ መንገድ የሄዱ እነዚህ እምነታቸውን ፕሩቭ ያደረጉ ናቸው። እውነተኛ እምነት እንዳላቸው ፕሩቭ ያደረጉ ሰዎች ናቸው። ወገኖቼ እኔና እናንተስ ምናልባት በዚህ ዘመን ለመታዘዝ እየታዘዝን ስለሆነ ለእግዚአብሔር ለመታዘዝ ስንል የሚደርስብን መከራ የሚደርስብን ችግር ያ እምነታችንን ፕሩቭ የሚያደርግልን ነገር ነው። በጌታ መታመናችንን ፕሩቭ የሚያደርግልን ነገር ነው። ዛሬ ወገኖቼ በዚህም ዘመን ስደት አለ፣ መልኩን የቀያየረ ስደት አለ። በእግዚአብሔር ሐሳብ የምንኖር ከሆነ በእግዚአብሔር ቃል መሰረት የምንኖር ከሆነ በቅድስናና በጽድቅ የምንኖር ከሆነ ለእግዚአብሔር ለመታዘዝ የቆረጥን የወሰንን ከሆነ ዛሬም መከራ አለ። ዛሬም መልኩን የቀየረ መከራ አለ። ለምሳሌ አንዱን እንኳን ብጠቅስላችሁ ይህ የሆሞሴክሹዋል ወይም ሌዝቢያን ጋብቻ ጉዳይ በጣም ዓለምን እያጥለቀለቀ ያለ ክፉ ነገር ነው። ቤተክርስቲያን እንኳን ይህንን እየተቀበለች መከራ ፈርታ ቤተክርስቲያን ይህንን እየተቀበለች እያስተናገደች እያጋበች ያለችበት ሁኔታ አለ በአንዳንድ ቤተክርስቲያን። ነገር ግን አልፈልግም በእግዚአብሔር ቃል ቆማለሁ የሚሉ ይህንን እንቃወማለን። ይህም በመቃወማችን ምክንያት የሚደርስብን መከራ የሚደርስብን ችግር ምናልባት ከስራ ሊያሰናብቱን ይችላሉ። ስንቃወም ምናልባት እስር ቤት ሊያስገቡን ይችላሉ። ምናልባት ፕሪቪሌጅ ነው የሚሉትን ነገር በሙሉ ከኛ ሊወስዱ ይችላሉ። ብዙ ነገሮችን ሊያደርጉብን ይችላሉ። ቢያደርጉም እንኳን ዋጋ ከፍለን የክርስቶስ ሐሳብ ራስን የማዋረድ ራስን ዝቅ ማድረግ የመታዘዝ እስከ ሞት ድረስ እስከ መስቀል ድረስ በትህትና የመታዘዝ በክርስቶስ የነበረ ሐሳብ በእኔና በእናንተም ዘንድ ሊኖር ይገባል። ወገኖች ክርስትና ይህ ነው። ክርስትና ለእግዚአብሔር ጸንቶ መቆም ነው። ክርስትና ለእግዚአብሔር መኖር ነው። ለእግዚአብሔር መገዛት ነው። ለእግዚአብሔር መታዘዝ ነው። በየትኛውም ሁኔታ በየትኛውም ዘመን በየትኛውም ዋጋ በሚያስከፍል ሁኔታ ማለት ነው። ስለዚህ ወገኖቼ ነገሮች ቢከብዱብንም የማንረዳ ነገር ቢኖር እንኳን ለእግዚአብሔር መታዘዛችንን እንቀጥላለን። ምቾቶቻችንን የሚያስተዋን እንኳን ቢሆን የምንወደውን የሚያስተዋን እንኳን ቢሆን መታዘዛችንን ለእግዚአብሔር እንቀጥላለን። ይህ በክርስቶስ የነበረ ሐሳብ ለእግዚአብሔር እስከ መስቀል ሞት ድረስ የታዘዘበት በክርስቶስ የነበረ ይህ ሐሳብ ዛሬ በእኔና በእናንተም ሊኖር ይገባል። ዛሬ በእኔና በእናንተም ሊኖር ይገባል። እንግዲህ ክርስቶስ በትህትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊሆን ይገባል። ክርስቶስ በትህትና የኖረበት ሐሳብ ክርስቶስ በትህትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊሆን ይገባል። ለምንድነው በክርስቶስ የነበረ ሐሳብ በእኛም ሊኖር የሚገባው? ለምንድነው በክርስቶስ የነበረ ሐሳብ በእኛም ሊኖር የሚገባው? ሶስተኛና የመጨረሻው ሐሳብ እግዚአብሔር በክርስቶስ መንገድ የሚሄዱትን ከፍ ስለሚያደርግ። እግዚአብሔር በክርስቶስ መንገድ የሚሄዱትን የክርስቶስ ሐሳብ ልክ እንደ ክርስቶስ ሐሳባቸው የሆኑ ሰዎችን ከፍ ስለሚያደርግ። ቁጥር 9 እስከ 11 ይህንን ነው የምናነው። ቁጥር 9 እስከ 11 እስክላንብ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በክርስቶስ መንገድ የሚሄዱትን ከፍ ያደርጋቸዋል። ቁጥር 9 እስከ 11 እግዚአብሔር የክርስቶስን ትህትና አልረሳም። ከመቃብር በታች የሆነበትን ራሱን ዝቅ ያደረገበትን ከሰማያት የመጣበትን ይህንን አልረሳም እግዚአብሔር። በዚህ ምክንያት ራሱን በማዋረዱ ምክንያት በዚህ ምክንያት ራሱን ዝቅ በማድረጉ ምክንያት በዚህ ምክንያት ራሱን መሬት ውስጥ በማስገባቱ ምክንያት በዚህ ምክንያት የራሱን መብት ባለመፈለጉ ምክንያት በዚህ ምክንያት እስከ ሞት በመታዘዙ ምክንያት እግዚአብሔር ከስምም ሁሉ በላይ የሆነውን ስም ሰጠው። ሃሌሉያ!
ከስምም ሁሉ በላይ የሆነውን ስም ሰጠው። የጌታ ኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ነው። ከስሞች ሁሉ በላይ ነው። አጋንንቶች የሚጮሁበት ስም፣ አጋንንቶች የሚገዙለት ስም፣ የእግዚአብሔር ክብር የሚገለጥበት ስም፣ ከስሞች ሁሉ በላይ የሆነ ስም። ዛሬ የማንንም ስም ብትጠሩ አጋንንት ጮሆ አይወጣም። ታላላቅ ፕሬዝዳንቶችን በዓለም ላይ ትልቅ ታዋቂ የዓለም መሪ ነው የምትሉትን፣ በዓለም ላይ ትልቁ ሀብታም ነው፣ ትልቁ ዝነኛ ነው፣ ትልቁ ኃያል ነው የምትሉትን ሰው ስም ጥሩ፣ አጋንንት ጮሆ አይወጣም በሱ ስም። አንዳንድ ታላላቅ የሃይማኖት መሪዎች ናቸው የምትሏቸውንም ሰዎች ስም ጥሩ፣ አጋንንት በእነሱ ስም ጮሆ አይወጣም። በኢየሱስ ክርስቶስ ስም ግን ጮሆ ይወጣል። በኢየሱስ ክርስቶስ ስም ውጣ ሲባል ጮሆ ተንቀጥቅጦ ሰግዶ ይወጣል። አጋንንትን የሚያንቀጠቅጥ ስም፣ ከስሞች ሁሉ በላይ የሆነ ስም፣ እኔና እናንተ የዳንበት ስም፣ ለእኔና ለእናንተ መከታ ጋሻ የሆነ ስም የኢየሱስ ክርስቶስ ስም። ሃሌሉያ! ይህ ስም የተሰጠው በዚህ ምክንያት እስከ ሞት በመታዘዙ ምክንያት። ዛሬ ዝቅታ የሚመስለው ነገር፣ ዛሬ ምናልባት በብዙ መከራ ውስጥ ክርስቶስን ለመምሰል በብዙ መከራ ውስጥ የምትገቡ፣ ብዙ መከራ ከዓለም የሚደርስባችሁ፣ ከወገኖች የሚደርስባችሁ፣ ከሰዎች የሚደርስባችሁ፣ በስራ ቦታ የሚደርስባችሁ፣ በየትኛውም ስፍራ መድሎ፣ በዚህ ምክንያት ተጽዕኖ የሚደርስባችሁ፣ ዝቅታ የሚደርስባችሁ ወገኖች ከፍታ ይመጣል፣ ክብር ይመጣል። ዝቅታችሁን እግዚአብሔር ወደ ክብር ይለውጠዋል። መታዘዛችሁን እንቀጥል እስከ መጨረሻው ድረስ። እግዚአብሔር ታማኝ አምላክ ስለሆነ እግዚአብሔር ያለውን ይፈጽማል። በቃሉ የተስፋ ቃል የገባን ይፈጽማል። ዝቅ የሚሉ ከፍ ይላሉ፣ ከፍ የሚሉ ራሳቸውን ከፍ የሚያደርጉ ዝቅ ይላሉ የሚለው ቃል ይፈጽማል። የሚሆን ነው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ የሚለውን ቃል እናድርግ። እግዚአብሔር ከፍ ያደርገናል። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማቸዋል። የእግዚአብሔር ቃል በሌላ ክፍል በኢሳይያስ ደግሞ ምን ይላል? በቃሌ ወደሚንቀጠቀጥ ወደ ትሑት ሰው እመለከታለሁ ይላል። እግዚአብሔር የሚመለከተው ወደ ትሑቱ ሰው ነው። በእግዚአብሔር ዓይን የሚታዩ ትሑታን ናቸው። በእግዚአብሔር ቃል የሚንቀጠቀጡ፣ ራሳቸውን ለእግዚአብሔር የሰጡ፣ ለእግዚአብሔር የሚታዘዙ፣ ለመታዘዝ ዋጋ የሚከፍሉ፣ ምንም አይነት ዋጋ የሚያስከፍል ቢሆን መታዘዝን የሚመርጡ፣ ወደ እነዚህ እግዚአብሔር ይመለከታል። ዛሬ መቼም መታዘዛችን መሬት ውስጥ የተቀበረች ትመስላለች አይደለም? ልክ እንደ ስንዴ ትዘራላችሁ አይደለም? ስንዘራ የተቀበረች ትመስላለች። አንድ ቀን እየለመለመች ትወጣለች፣ ታድጋለች፣ ታፈራለች፣ ብዙ ፍሬ። አንዷ የነበረች ብዙ ሺህ ታፈራለች። ስለዚህ ኢየሱስ ክርስቶስም እንደዚሁ ነው። የሞተ መስሎ ነበር፣ የተዋረደ መስሎ ነበር። በትንሣኤ ኃይል ግን ከፍ ብሎ ወጣ። ብዙዎችን ፍሬ ይዞ ወጣ። እኛንን ፍሬዎቹ፣ የደሙ ፍሬዎች፣ የሞቱ ፍሬዎች፣ የመስቀሉ ፍሬዎች። ዛሬ ያለች ቤተክርስቲያን ናት። ስለዚህ ያ የመቃብሩ እሱ የተቀበረበት ከመቃብር የወጣበት የአዲስ ሕይወት ጅማሬ ነው። የአዲስ ሕይወት ጅማሬ ስፍራ ነው ወገኖቼ። በክርስቶስ የሆነው ሐሳብ ይህ ነው። እንግዲህ እኛም ወደፊት በምኖረን ሕይወታችን እግዚአብሔርን መታመን፣ እንደ ክርስቶስ ሐሳብ ራሳችንን ዝቅ አድርገን መታዘዝ ለእግዚአብሔር፣ ራሳችንን ማግነን፣ ራሳችንን ከፍ ማድረግ፣ ከሌሎች እንደምበልጥ መቁጠር ሳይሆን ከሌሎች እንደምናንስ መቁጠር፣ በትሕትና እንደ ክርስቶስ መመላለስ ይኖርብናል ወገኖች። እግዚአብሔር ከፍ እንዲያደርገን ራሳችንን ዝቅ ልናደርግ ያስፈልጋል። በትሕትና እንድንመላለስ ያስፈልጋል። ትሕትና ቤቷ ልብ ነው። ጎንበስ ማለት አይደለም። ትሕትና ቤቷ ልብ ነው፣ ልብ ውስጥ ነው። በልባችን ትሑታን ከሆንን ትሕትና በውጭም ይወጣል፣ ለሌሎችም ይታያል። ስለዚህ በዚህ ትሕትና እንድንመላለስ ያስፈልጋል ወገኖች።
በየቀኑ ትሕትናን እንለማመድ። በልምምዳችን፣ በንግግራችን፣ በአስተሳሰባችን፣ በአካሄዳችን፣ በምናደርገው ሁሉ ትሕትናን እንለማመድ። በታማኝነት መታዘዝን እስከ መጨረሻው ድረስ መከራ የሚያስከትል ቢሆን እንኳን እስከ የመስቀል ሞትን የሚያመጣ እንኳን ቢሆን በመታዘዛችን እንቀጥል ወገኖች። ሙሉ በሙሉ በእግዚአብሔር በመታመን እንታዘዝ ለእግዚአብሔር። በክርስቶስ የነበረ ይህ ሐሳብ በእኔና በእናንተ ደግሞ ይኑር። እንግዲህ ክርስቶስ በትሕትና ለእግዚአብሔር የታዘዘበትን ሐሳብ በእኛም ዘንድ ሊሆን ይገባል። ክርስቶስ በትሕትና ለእግዚአብሔር የታዘዘበት ሐሳብ በእኛም ዘንድ ሊሆን ይገባል። በክርስቶስ የነበረ ሐሳብ እንግዲህ ለምንድን ነው በክርስቶስ የነበረ ሐሳብ በእኛም ሊኖር የሚገባው? አንደኛ ክርስቶስ ከክብሩ ይልቅ ትሕትናን ስለመረጠ ከቁጥር 5-7። ሁለተኛ ዋጋ ቢያስከፍለውም እንኳን እስከ መጨረሻው ስለታዘዘ ቁጥር 8 ላይ። ሶስተኛ እግዚአብሔር በክርስቶስ መንገድ የሚሄዱትን ከፍ ከፍ ስለሚያደርግ፣ ምክንያቱም ኢየሱስ ክርስቶስ ከፍ አድርጎታል። ከስሞች ሁሉ በላይ የሆነውን ስም ሰጥቶታል። ለዚህ ስም ጉልበት ሁሉ ይንበረከክለታል፣ ምላስም ሁሉ ኢየሱስ ጌታ ነው ይላል። ስለዚህ ይህ ከፍ ያለ ስም ነው። ስለዚህ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። ስለዚህ በሰማይም በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከካሉ። እግዚአብሔር ያለ ልክ ከፍ ከፍ ያደረገው እርሱ ነውና። ስለዚህ ወገኖቼ ከፍታ የሚመጣው በእውነት ለእግዚአብሔር ራሳችንን ዝቅ ዝቅ እያደረግን ስንታዘዝ ነው እስከ መጨረሻውና እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ተባረኩ።